የፋሽስቱ አብይ አህመድ አገዛዝ የአንድ ዓመት ህፃንን ጨምሮ በንጹሃኖች ላይ የድሮን ጥቃት ፈጸመ። በዛሬው ዕለት በባህር ዳር ዙሪያ ወረዳ ደህና ማርያም ቀበሌ በተፈጸመ የድሮን ጥቃት የአንድ ዓመት ህፃንና የ25 ዓመት ወጣት መገደላቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ቃል አቀባይ ሀብታሙ የሱፍ ተናግሯል። ተጠናክሮ በቀጠለው የግንባር ተጋድሎ ፋኖቹ ግምጃ ቤት ከተማን ተቆጣጠሩ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር ፋኖች ግምጃ ቤት ከተማን በመቆጣጠር ያገዛዙን ቅጥረኛ ሰራዊት ሙትና ቁስለኛ አድርገውታል። ወደ አማራ ክልል በመግባት ስምሪት የተቀበለውና በኦህዴድ ብልጽግና የሚመራው የኦሮሞ ልዩ ኃይል አሰቃቂ ግድያዎችን መፈጸሙን ቀጥሏል። እነ ሽመልስ አብዲሳ 44 ዙር ያሰለጠኑት ይህ አራዊት ሰራዊት በሚስጥር በያዘው የዘመቻ ስም በመንቀሳቀስ በተለይም በሴት እህቶቻችን ላይ አሰቃቂ ግድያ እየፈጸመ ነው። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተቅዳሜ ጥቅምት 8 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የፋሽስቱ አብይ አህመድ አገዛዝ የአንድ ዓመት ህፃንን ጨምሮ በንጹሃኖች ላይ የድሮን ጥቃት ፈጸመ። በባህር ዳር ዙሪያ ወረዳ ደህና ማርያም ቀበሌ በተፈጸመ የድሮን ጥቃት የአንድ ዓመት ህፃንና የ25 ዓመት ወጣት መገደላቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ቃል አቀባይ ሀብታሙ የሱፍ ተናግሯል። በተመሳሳይ በዛሬው ዕለት ጎጃም ባንጃ ወረዳ ከሰም ስላሴ እየተባለ በሚጠራው አካባቢ ንጹሃኖችን ኢላማ ያደረገ የድሮን ጥቃት ተፈጽሟል። ጸረ አማራው አገዛዝ በግንባር የደረሰበትን ከፍተኛ ሽንፈት ለማካካስ ንጹሃኖች ላይ የሚፈጽመው ጥቃት ተባብሶ ቀጥሏል። በተለያዩ ቀጠናዎች እየተደረገ ያለው የግንባር ተጋድሎ ተጠናክሮ በቀጠለበት አውደ ውጊያ ያጋጠመውን ኪሳራ ባልታጠቀው የአማራ ህዝብ ላይ እየተወጣ ይገኛል። ዛሬም ተጠናክሮ በቀጠለው የግንባር ተጋድሎ ፋኖቹ ግምጃ ቤት ከተማን ተቆጣጥረዋል። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር ፋኖች ግምጃ ቤት ከተማን በመቆጣጠር ያገዛዙን ቅጥረኛ ሰራዊት ሙትና ቁስለኛ አድርገውታል። በተደረገው አውደ ውጊያ 6 የፖሊስና የሚሊሻ አባላትን ጨምሮ ራሱን የሀገር መከላከያ ሰራዊት ብሎ በሚጠራው የአብይ አህመድ ቅጥረኛ ሰራዊት ላይ ጉዳት ደርሷል። የፋኖ ኃይሎች ጠላትን ገርፈው በማስወጣት ይህ ዜና እስከተጠናከረበት ጊዜ ድረስ ግምጃ ቤት ከተማን ሙሉ በሙሉ በቁጥጥር ስር አስገብተዋል። በተመሳሳይ ከጎጃም ሳንወጣ የቀይ ጌታ የወፍታዊ ንጉሴ 6ኛ ክፍለ ጦር የበረሀኛው ቀስተ ደመና ብርጌድ ፋኖች ከደብረ ኤልያስ ከተማ ወጣ ብላ በምትገኝ በየቃት ቀበሌ መሽጎ በነበረው የጠላት ሰራዊት ላይ ጥቃት ፈጽመዋል። በዛሬው ዕለት በቀጠናው ከጠዋቱ 12 ሰዓት ጀምሮ በተካሄደው አውደ ውጊያ በርካታ የብልጽግና ሰራዊት የተደመሰሰ ሲሆን 4 አምቡላንስ ቀላልና ከባድ ቁስለኛ መነሳቱ ተጠቁመዋል። ወደ አማራ ክልል በመግባት ስምሪት የተሰጠውና በኦህዴድ ብልጽግና የሚመራው የኦሮሞ ልዩ ኃይል አሰቃቂ ግድያዎችን መፈጸሙን ቀጥሏል። እነ ሽመልስ አብዲሳ 44 ዙር ያሰለጠኑት አራዊት ሰራዊት በሚስጥር በያዘው የዘመቻ ስም በመንቀሳቀስ በተለይም በሴት እህቶቻችን ላይ አሰቃቂ ግድያዎችን እየፈጸመ ነው። በዚህም በአማራ ግዛቶች በተለያዩ አካባቢዎች የሚንቀሳቀሰው የጠላት ብልጽግና ኃይል ከሰሞኑ የፈጸመው የግፍ ግድያ አነጋጋሪ ሆኖ ቀጥሏል። በጎጃም ቀጠና የሚንቀሳቀሰው የኦህዴድ ኃይል አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ በሆነችው ፋኒት ባለሟሲሁን የተፈጸመው የግፍ ግድያ የሚታወቅ ሲሆን በሴት እህቶቻችን ላይ ተመሳሳይ አሰቃቂ የግፍ ግድያ በወሎ በጎንደርና በሸዋ መፈጸሙ ታውቋል። አስከሬንን በማቃጠል አካልን በመቆራረጥ ለአስከሬን የማይመለሰው የኦህዴድ ብልጽግና ሰራዊት ለዓመታት በወለጋ አማሮች ላይ ሲፈጽመው የቆየውንና እየፈጸመው የሚገኘውን አሰቃቂ የግፍ ግድያ በአማራ ምድር ላይ እየፈጸመው ይገኛል። በእነ ሽመልስ አብዲሳ 44 ዙር የሰለጠኑትና በግንባር የተደመሰሰውን ሰራዊት ለመተካት ወደ አማራ ክልል የገባው አራዊት ሰራዊት አኖሌ የሚል የዘመቻ ስም በሚስጥር በመያዝ እያደረገው ባለው እንቅስቃሴ ነው ይህንን የግፍ ግድያ እየፈጸመው ያለው ተብሏል። ያገዛዙ ሰራዊት ያለም አቀፉ ሕግ በጣሰ መልኩ የተማረኩ ምርኮኞችንና ቆስለው የወደቁ ተዋጊዎችን በተለይም ሴት እህቶቻችንን ጡታቸውን በመቁረጥና
ወንዶችን እየሰለቡ እንደሚገኙ ዓለም አቀፉ ማህበረሰብ ሊያውቀው እንደሚገባ ተመላክቷል። የጠላት ኃይል በወረራ በያዛት ደብረ ማርቆስ ከተማ የሆቴል ባለቤቶች ከፍተኛ ጫና እየደረሰባቸው መሆኑ ተገለጸ። የከተማዋና ከከተማዋ ዙሪያ ተሰባስበው ወታደራዊ ካምፕ የተጠረነፉት የብልጽግና ካድሬዎች አገልግሎት ፈልገው ወደ ሆቴል በሚገቡበት ወቅት በፋኖ በኩል የሚደርሰውን የከተማ ኦፕሬሽን ተከትሎ በሚፈጸምባቸው ጥቃት ምክንያት ከፍተኛ ጫና እያደረሱብን ነው ሲሉ አንድ ስማቸው እንዲጠቀስ ያልፈለጉ የሆቴል ባለቤት ተናግረዋል። ካድሬዎቹ በአስገዳጅ ሁኔታ ወደ ሆቴል በመግባት አገልግሎት እንዲደረግላቸው ከመጠየቅም ባሻገር በሚደርስባቸው ጥቃት ለፋኖ መረጃ ሰጥታችሁ ነው በማለት ድብደባና እንግልት ያደርሱብናል ያሉ ሲሆን በፋኖ በኩል ለጠላት አገልግሎት ሰጥታችኋል በሚል ማስፈራሪያዎች እንዳሉም ጠቁመዋል። የጠላት ኃይል በወረራ በያዛቸው ከተሞች የአብይ አህመድ ካድሬዎች ወደ ሆቴል በሚገቡበት ወቅት በፋኖ ተደጋጋሚ ጥቃት እንደሚፈጸምባቸው ይታወቃል። በዚህም በከፍተኛ ፍርሃት የሚንቀሳቀሱት ካድሬዎቹም ከየወታደራዊ ካምፑ በመውጣት ሆቴሎችን መጠቀም ሲፈልጉ አገልግሎት መስጠት በማንችልበት ሁኔታ ውስጥ ሁነን ሳይቀር አስገዳጅ ትዕዛዝ በመስጠት አገልግሎት ሰጪዎችን ባላከበረ መልኩ ከፍተኛ ጫናና እንግልት እያደረሱብን ይገኛሉ ብለዋል። ፋኖ በከተሞች ተደብቀው በአማራ ሕዝብ ላይ ጥቃት እየፈጸሙና እያስፈጸሙ በሚገኙ ሆዳደር ካድሬዎች ላይ የተጠና ጥቃት መፈጸሙን የቀጠለ ሲሆን በዚህ እንቅስቃሴ ውስጥ የሆቴል ባለቤቶችና ሰራተኞች ላይ የሚደርሱ እንግልቶች ተባብሰው የከፋ ደረጃ ላይ መድረሳቸውን የችግሩ ሰለባ የሆኑት ለሚዲያችን ተናግረዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።